ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልካቾች እንዴት ናችሁ? ደህና ናችሁ? ያላችሁ ሰላም ናችሁ? እንዴት ሰንብታችኋል? እኔ ያለሁኝ አልሐምዱሊላህ። ጠፍቻለሁ። በነገራችን ላይ በጣም ነው የጠፋሁት። እናንተ እንዴት ናችሁ? አላችሁ ወይ? የጠፋ ሰው የት አለ ብላችሁ አትጠይቁም እንዴ? ወላሂ እኔ በቃ ትንሽ ግራ ግብት ብሎኝ ነበረ። ቤት እየቀየርኩኝ ነበር እና ደግሞ ቪዲዮም እየለቀኩኝ አይደለም። ብቻ አላኩዳል አልሐምዱሊላህ ሰላም ነው። ሁሉም ነገር ከይር ነው። እናንተ ጋር እንዴት ነው? ስራ አሪፍ ነው ወይ? ረመዳን ደህና አውጥታችሁ ታረፍዷል። ግን ረመዳን ከወጣ ትንሽ ቆየት አለ። ግን ስላልተመቸኝ ብቻ ያው ወደ እናንተ ቪዲዮ መልቀቅ አልቻልኩም። እንደዚሁም ደግሞ ላይቭም ጋር ደግሞ ቤቴም ስለማይቀበለኝ ግልብጥ አርግቶ ያወጣኛል። እናንተ ደግሞ ከሉኝ ልጆችም ደግሞ እየሰራሁኝ አይደለም። ምክንያቱም ሰዓትን በቂ አይደለም። ያለሁበት ቤት በጣም ቢዚ ስለሆንኩኝ ማለት ነው። አላኩል ያለ አልሐምዱሊላህ ሁሉም ከይር ነው። እናንተ ጋር ስራ እንዴት ነው? አሪፍ ነው ወይ? ዛሬ ወላሂ ትንሽ በእኛ ጉዳይ ትንሽ በቃ ራሴ በጣም ግራ ገብቶኝ ነበረ ባለፈ ማለት ነው። በዛ የተነሳ ደግሞ እውነት ጓደኞቼ የሆነ ነገር እስቲ ዛሬ ላዋራችሁ ላነጋግራችሁ ብዬ ነው የመጣሁት ማለት ነው። አንደኛ ፍቃድም ያለሁበት ቤት አንደኛ ፍቃድም የለኝም። ከሴቷ ከፈለገች ትየኝም ብዬ ነው ይሄን ነገር የሰራው ያለሁት ማለት ነው። አላኩልያል ብታይኝም እኔ ክፉ ነገር እስካልሰራው ድረስ ችግር የለውም ብዬ ዝም ብዬ እየሰራሁኝ ነው ማለት ነው። እና ለምንድነው አንደኛ ጀማሪዎች እንደኔ ጀማሪ የሆናችሁ ልጆች በቃ ትንሽ ይሄን ቪዲዮ እያያችሁት ማለት ነው። አንድ እህታችን ወይ ደግሞ ወንድማችን የሆነ ነገር ምክር ሲሰጥ ላዚም የሆነ ነገር መስማት አለብን። ያ ነገር ከ100% ቢያንስ 10% 15%ን ወደ ምክር አርግተን ብንይዘው ይላለውኝ ማለት ነው። በነገራችን ላይ ሰው የሆነ ነገር እንትን ሳይል አርጉልኝ ማለት ይደብራል። ግን እኔ ደግሞ እስካለሁበት ድረስ ይሄን ነገር መስራት እስከጀመርኩኝ ድረስ ሁሉንም ነገር ያኔ በስነ ስርዓት ሁሉም ሰው እንዲያድግ ሁሉም ሰው ደግሞ ባለው ጥረቱ እንዲሰራ እንዲለወጥ የሚሰራው ነገር ፍሬ እንዲኖረው ቁም ነገር እንዲኖረው እፈልጋለሁኝ ማለት ነው። ልክ እንደዛ ሌላም እህቶቼ ማለት ነው። አንዳችን ወደ ኋላ ስንሆን አንዳችን ደግሞ ይመችናል። አንዳችን ደግሞ ያልሆነ ቤት ገብተን ስንጨነቅ ወይ ደግሞ ለመስራት ፐርፌክት ሆነን በስነ ስርዓት ሳንሰራ ስንቀር አንድ ሌላው እህቶቻችን ደግሞ የሚመችን ልንኖር እንችላለን። እኔ በነገራችን ላይ በመጀመሪያ ለምሳሌ በመጀመሪያ ቤት እኔ ይመችኛል፣ ሰዓትም ነበረኝ፣ ወቅት ሰጥቼ የሚሰራበት ታይም ነበረኝ። አሁን ግን አበልን በቃ ምንም ወላሂ ምንም ነገር የሆነ ሰዓት እንኳን አሰራርቄ እንትን ልበል ቢል እንኳን ዛሬ ራሱ በጊዜ ስለተኙልኝ ነው እንጂ የምሰራበት ወቅት እንኳን የለኝም ማለት ነው። እሱም ብቻ አይደለም። አንደኛ ዋናው ነገር ልትሰሙኝ የምፈልገው ነገር ምንድን ነው? ሁላችንም አዲስ ነን። ከፍ ያሉም ልጆች አሉ። ግን አዳዲስ የሆነ ልጆች ቪዲዮ እናንተ የለቀቃችሁትን ቪዲዮ እኔ ሲያየው ላይክ ቢያደርግ ኮመንት ቢያደርግ ቢያንስ ደግሞ 5 ደቂቃ ብናይ አይጠቅመንም? እዚህ ጋር አንድን ቪዲዮ አይተን ዝም ብለን ከምናሳልፈው የመዳም ቅመሞች የሆነ ልጆች ደግሞ ራስ በራሳችን ካልተደጋገፈን ራስ በራሳችን ካልተያያዘን ማን ይዘናል? ማን ይደርስልናል? ወላሂ ነው የሚላችሁ። እንደዚህ አይታችሁ ቪዲዮን አይታችሁት እንኳን እንደዚህ በአንድ እጅ ብቻ እንደዚህ ላይክ ተደርጋ የምትታለፈውን ነገር እንኳን የማያደርጉ ልጆች አሉ። ለምን እንደሆነ ግን አላውቅም። እሱም ብቻ አይደለም። በላይቭም ቦታ ስንጠራራ ከዚህ በፊትም እኔ እየሰራው ያለው ጊዜ በላይቭ ቦታ እንኳን ስንጠራራ ቢያንስ 4 5 ወይ 3 ልጆች እንኳን በቁም ነገር ቁጭ ብሎ 5 ደቂቃ እንኳን ለማዳመጥ ፍቃደኛ አይደሉም። ምናልባት ላይመች ይችላል፣ ይመቻል አይደለም። እኔ አሁን ያወራ ያለሁት ለራሴ ቤት ብቻ አይደለም፣ በነገራችን ላይ ለሁላችንም ነው። ሀታ እንኳን ስልክ አሁን እንደዚህ ልንተኛ በቀረብንበት ሰዓት ስልክ ስክሮን እያደረግን አንድ የማውቃት ልጅ ቪዲዮ ቢመጣ ላይክ ባረግላት ቪዲዮ ቢያይላት ያለውን ነገር እንትን ቢልላት አገዝኳት ማለት ነው። አንድ እኔ ለአንድ
ቪዲዮ ለሰራ ላለቀቀ ሰው እኔ አንድ ላይክ እንኳን ጠቀሜታ አለው። ግን ብዙ ልጆች ማለት ነው አዩና ቪዲዮ ላይክ ሳያደርጉ ያልፋሉ። ላይቭ እንኳን ሲከፈት 5 ደቂቃ መቀመጥ የማይፈልጉ አብረን እየሰራን ማለት ነው የሆነ አብሮ አለመያያዝ አለመተጋገስ ባህሪ አለ። በእውነት ነው የምላችሁ ዩቱብ መስራት ይደክማል። በጣም 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 ዋጋ ይጠይቃል፣ ይደክማል። በተለይ የሰው ሀገር መዳን ቤት ያለን ልጆች በእውነት በቃ አላህ ብቻ ነው የሚረዳን ይመስለኛል፣ ድካማችን ማለት ነው። በቃ በስራ ትውላላችሁ፣ ከስራ ተመልሳችሁ በእንቅልፍ ሰዓት ይሄን ነገር ለመጣጣር እንትን ስንል የሆነ በቃ ሰፖርት የማያደርገን ሰው የሆነ ነገር እንኳን ካደረግን የሆነ ያኔ መተጋገዝ አለ አይደለም እንዴ አይዟችሁ የሚለን ሰው እንፈልጋለን ማለት ነው። በእውነት መዳን ቤት እየሰራችሁ ዩቱብ ትሰራላችሁ ማለት መሰበር በሉት በቃ መሰበር የሆነ ነገር ወይ ሊሳካ ነው ወይ ላይሳካ ነው። በነገራችን ላይ እኔ አሁን የምሰራቸው ቪዲዮዎች አንደኛ እይታም የላቸውም እና ደግሞ በየሰዓቱም ላይቭም እየገባውለት አይደለም። የሆነ ነገር እኮ እህል ራሱ ተዘርቶ እኮ ሀረሙ ሲለቀምለት ያለውን ችግር ሲታይለት ነው ምርት እንትን የሚለው ማለት ነው። እኔ አሁን ባደረሰኝ ሰዓት ዝም ብዬ የ10ም 9ም 6ም ደቂቃ ሰርቼ ለቀዋለሁ፣ ግን የሚያየውም ሰው የለም። በየሰዓቱ ደግሞ ለመከታተል ሰዓትም የለኝም። በነገራችን ላይ ዋናው እንትን ሀሳብ የዛሬው ምንድነው የየራሳችን እንትን ብንተያየስ የየራሳችን እንትን ካየ ነው ቪዲዮን ካየ ነው ላይክ እና ኮመንት አርግተን ብናልፍስ። እዚህ ጋር አሁን የደከምናለ ነው አንድ ቀን ዩቱብ ይቀበለናል ሞኔታይዜሽን ሆነን ደግሞ የስራ ሰው እንሆናለን ብለን እስከለፋን ድረስ መስራታችን እስካልቀራ ድረስ ምን አለ ራስ በራሳችን ብንያያዝ። በየቦታው ቅርታ አድርጉልኝና በየአልጋው ምንዘላዘል በየሜዳው ምንዘላዘለው እንኳን ምንም ነገር ሳትለመኑ ምንም ነገር እንትን ሳትሉ ኮመንት 3-4 እየጻፋችሁ ድጋሚ 3-4 ደጋግማችሁ እየጻፋችሁ ላይክ እያረጋችሁ እንደዚሁም ደግሞ አስተያየት እየመለሳችሁ እያየን ነው። አሁን ይሄ የሚደበቅ ነገር አይደለም። እኔን ብትገድፉኝ እኔ ደግሞ እናንተን ብገድፋችሁ ምን ችግር አለው? ራስ በራሳችን ብንያያዝ ምን ችግር አለው? ብቻ እኛ አሁን የመዳን ቤት ስለምንሰራ ብቻ ነው ይሄ ነገር ተጽዕኖ እየተፈጠረብን ያለው። በእውነት በጣም ነው በቃ የሚያሳዝነው። በጣም ነው የሆነ የሚሰማ አለ አይደለም። የሆነ ነገር እንትን ስትሰሩ አይዟችሁ አብሽሩ የሚል ሰው ያስፈልጋል። በቃ በተለይ የሆነ ነገር ሰው ቤት ሆነን ስንሰራ የሆነ ነገር ሲገጥማችሁ፣ ለምሳሌ መጥፎ ቤት ሲገጥማችሁ በጣም ቢዚ የምትሆኑበት ስራ እንኳን ከስራ ትርፍ ከስራ በኋላ የሆነ እንቅልፋችሁ ላይ በቃ እንቅልፌ ጋር ሄጂ ደርሼ በወደኩ የሚያስብል ቤት አለ። ያ ቤት እንኳን ሲሆን የሆነ የሰው ሰፖርት የሚያደርጋችሁ ሰው የሆነ ውስጣችሁ እንኳን ቢጎዳ ቤታችሁ ገብታችሁት የሆነ ለውጡ ሲኖረው ቤታችሁ ገብታችሁት የሆነ ያያችሁ ወይ ደግሞ ሰብስክራይብ ያደረጋችሁ ሰው ላይክ ያደረጋችሁ ሰው ወይንም ደግሞ ኮመንት ያስቀመጠላችሁ ሰው ስታዩ የሆነ ደስ ይላችኋል። ለመስራት እንኳን የሆነ እንትን ይኖራችኋል። በእውነት እኔ አንድ ነገር ልንገራችሁ። እኔ የዩቱብ ሰርቼ ተሳክቶልኝ የኔ ቤት ሞኔታይዜሽን የሆነ ቀን በእውነቴን ነው የሚላችሁ እንዲህ ብላ ነበረ በሉ በቃ እኔ ልልፋና ልየው ልትከምና ልየው ብዬ ነው እንጂ ተስፋ ኖሮኝ አይደለም። ምክንያቱም በቃ ብዙ ተስፋ የሚያስቆርጡ ነገሮች አሉት። ዩቱብ ብዙ ተስፋ የሚያስቆርጡ ነገሮች አሉት እና ደግሞ ለሁሉም ነገር ዝግጁ ሆናችሁ እንትን ስትሉት ነው። ያንን ነገር ዝግጁ ልትሆኑ ደግሞ በዛ የተጠራችሁ በዚህ የተጠራችሁ ምክንያቱም የእናንተን የራሳችሁ ያላችሁ እንትን ስለማይረዷችሁ ያኔ ለነሱ ብቻ ሰርታችሁ ነው ውሎ አዳራችሁን እንትን ብሎ ስለመዘገቡት እነሱ የእናንተን እንትን ምንም መረዳት አይፈልጉም። ትንሽ እንኳን ሬስፔክት የላቸውም እንደምታውቁት። ያው በጣም ይከብዳል። ብቻ አልሐምዱሊላህ በጣም ይከብዳል። ወላሂ እኔ በጣም ስለከበደኝ ነው ዛሬም ይሄን እንትን ሌላችሁ የመጣሁት ማለት ነው እህቶቼ። ሌላው ነገር ምንድነው ተሰደን ወተን እየተንከራተትን በሰው ቤት እያለን ኢትዮጵያ ያሉ ዩቱበሮችን እንደፈለጋችሁ እንትን እያደረጋችሁ ላይክ
ሰብስክራይብ እያደረጋችሁ እኛን እንኳን አይታችሁ ላይክ እንኳን ሳታደርጉ የምታልፉ ልጆች ግን ትንሽ አይከብድም? ይከብዳል። ወላሂ በጣም ነው የሚከብደው። ቢያንስ እንኳን ራስ በራሳችን ሌላ እንኳን የማያውቁን ሰዎች የእኛን ጣዕማችን የእኛን ልፋታችን የሆነ በቃ ያለብንን ጉድለት ላይረዱን ይችላሉ። ግን እኔ እናንተን አውቃለሁ፣ እናንተ ደግሞ የኔን ታውቃላችሁ። በእውነት በቃ ተሰዳችሁ ስትሰሩ አንዱ አርፊዶ ሳትላፊ ይገባል። አንዱ ደግሞ ጠዋት 12 ሰዓት በኢትዮጵያ ተነስቶ ማታ 8 ሰዓት 9 ሰዓት የሚገቡ ልጆች አሉ። በእርግጥ ይሄ ነገር ጠፍቶኝ አይደለም፣ ግን በገባንም ሰዓት ደግሞ ያኔ ስልካችን ሳናይ አንተኛም። ስልካችን ትንሽ ሰዓት ጭንቅላታችንን ፈታ ልናደርግ ምንገባበት ጊዜ ይኖራል። በዛ ሰዓት ደግሞ ቪዲዮ ከተመለከተን ከኔም ጭምር ነው የሚለው፣ እናንተን ብቻ አይደለም ማውቅሰው ከኔም ጭምር ካየን አንዱን ቪዲዮ ከተመለከት ነው ገብተን ማየታችን ካልቀራ በስተቀር ለእኔ የሚጠቅመኝን ነገር ለምን አታደርጉም? ለእናንተ የሚጠቅማችሁን ነገር እኔ ቢያደርገው ይጠቅማችኋል እንጂ አይጎዳችሁም። እኛ ራስ በራሳችን ደግሞ እያንዳንዳችን እዚህ የበለጠ ልጆች የመዳን ቤት ሆናችሁ ነው ዩቱብ የሰራን ያለ ነው አይደለም እንዴ? ስለዚህ ራስ በራሳችን ብንያያዝስ ጓደኛ ሳንመርጥ ዛሬ ያኔ የሆነ ሰው በዛሬ ጊዜ በእርግጥ እረዳችኋለሁ፣ ለጥቅም ነው፣ ሁሉም ለጥቅሙ ነው። የሆነ ነገር ስትሰጡት የሆነ ነገር መስጠት አለባችሁ እናንተም ማለት ነው። ግን ደግሞ በዛም ተጨማሪ ደግሞ የሆነ ምቹ ቦታ ሳንሆን ስንቀር አሁን እኔ ለምሳሌ ወላሂ እኔ የቀየርኩት ቤት አበደን እኔ ምንም ነገር እንትን ሊያደርግ በሳቱ ለመገኘት ወይ ላይቭ ለመግባት ለመስራት ምንም አይመችም፣ ምንም ማለት ነው። ይህ ቪዲዮ ራሱ ይዩት ምንም እንትን ምለው ነገር የለም። በቃ እነሱ ለስራ ብቻ መዝግቦ ስለተዋችሁ ለራሳችሁ በተጨማሪ ህይወትም እንዳላችሁ ስለማይቆጥሩት ብቻ ይከብዳል። ትንሽ ስለከበደኝ እስቲ ዛሬ ላነጋግራችሁ ብዬ ነው የመጣሁትም እና ስለናፈቃችሁኝም ጭምር ነበረ የመጣሁት ማለት ነው። በጣም ናፍቃችሁኛል በእውነት። አመት በዓልም እያለፈ ጾሙ ውስጥ ደግሞ ለመስራት ፈልጌ ነበር። ጾሙ ውስጥ ደግሞ እንደምታዩት ያኔ ወደ አመት ሆናችሁ ስትሰሩ በጣም ከብዳል፣ ስራውም ይበዛል፣ በጣም አስቸጋሪ ነው። ብቻ አልሐምዱሊላህ አሁን ሁሉም ነገር ከይር ነው። እኔ ያለሁበት ቦታ ያው ፍቃድ ባይኖረኝም አልሐምዱሊላህ ሰላም ነው ሁሉም ነገር። ተመልካቾቼ ላይክ ሰብስክራይብ እያደረጋችሁ ቪዲዮዬን እያያችሁ ሰፖርት አድርጉኝ ማለት ነው። ምክንያቱም ቤት አዲስ ነው፣ እይታም የለውም። ገብታችሁ ከኔ ደግሞ ከፍ ያላችሁ ቤታችሁ ሞኔታይዜሽን የሆነ መክፈል የጀመራችሁ ዩቱብ በእውነት ደስ አይልም እንደ ዩቱብ ሰርታችሁ ተቀብሏችሁ ምናምን ሞኔታይዜሽን የሆናችሁ ልጆች እውነት ፈጣሪ ነው መስጊኑ። ግን እኛ ደግሞ ተስፋ አንቆርጥም፣ ተስፋ መቼም አንቆርጥም። እየደከመንም ቢሆን እንሞክረዋለን። እኔ ሰርቼ አልገኝ እንጂ በእሳቱ ቶሎ ቶሎ ቪዲዮ ያለቅም ቤትን አልከታተለውም እንጂ የሆነ ነገር ወይ ሰልችቶኝ ላለመስራት ሀሳብ ኖሮኝ ምናምን አይደለም። ወላሂ በብዛት በቃ እኔ ያኔ መተኛ ሰዓቴ የእንቅልፌ ሰዓቴን እንትን አድርጌ ነው እንጂ አድርሶኝ ወይንም ደግሞ የሆነ ነገር እንትን ብሎኝ አይደለም። ወላሂ የሰራሁት ማለት ነው። ብቻ እስቲ እናንተም በጸሎት እንዳትረሱ ዱአ አድርጉልኝ። ያያችሁን ልጆች ደግሞ ላይክ ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ። እኔም ደግሞ የእናንተን ቪዲዮ ሲያይ እንደዚሁም ማንም እህቶቼ እንደዚህ የሰው አገር ቁጭ ብላችሁ በእውነት እየሰራችሁ ካየሁኝ እኔ ትቼ እወጣለሁ ብዬ አላስብም። በእርግጥ ሰዓት ባይኖረኝ ጭራሹንም ማልችልበትም ሁኔታ ከሆነ እንጂ እኔ ካየሁኝ ሰዓት ኖሮኝ እረፍት አግኝቼ የሆነ ቦታ እንትን ባልኩበት ሰዓት ለመስራት ወላሂ ዝግጁ ነኝ። እናንተም ደግሞ ሰፖርት አድርጉኝ። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቪዲዮዬን ተከታተሉት። እንደዚሁም ወንድሞቼ ይሄን ቪዲዮ የምትከታተሉ ይሄን ቪዲዮ የምታዩ ልጆች ከኔም ትሻላላችሁ። ሰፖርት እያደረጋችሁኝ ቪዲዮውን ስሙት እላችኋለሁኝ እና ደህና ሁኑልኝ። በሌላ ቪዲዮ እስኪመለስ ደህና ቆዩልኝ።